ጉድ 7 ጊዜ አስወርጃለሁ። ምን 7 ጊዜ እና ያስቃል? ያው ነገር ስሬ ነው የሚያስቀኝ። 7 ነፍስ ማጥፋትሽ ነው ያሳቀሽ? 7 ነፍሶችን ማጥፋትሽ አሳቀሽ? እስልምናን እንግዲህ እየከፋፈሉና ሹብሃ እየፈጠሩ ነው የሚገኙት አሁን ላይ። ቁርአኒዝም ወማ አድራከ ማ ቁርአኒዝም ቁርአንን እንከተላለን የሚሉ ሰዎች መጥተዋል፣ ብቅ እያሉ ነው። በነገራችሁ ላይ ግን ቁርአንን ነው የሚኻለፉት፣ ቁርአንን ነው የሚጻረሩት። ወላሂ ሱመ ወላሂ ሌሎቻችሁ እንደምታራግቡት ክርስቲያን አለቀ ምናምን ሳይሆን ሰው ሞተ። ምክንያቱም ሙስሊሞች ለመሞታቸው መረጃ ስላለን ያ አይደለም ጉዳይ። እኔ የመጣሁበት ጉዳይ በዚህ ጉዳይ ላይ እንግዲህ ኡስታዞቻችን መግለጫ አውጥተዋል። መግለጫ ኢንሴንስ የሀዘን መግለጫ። ከዛ በኋላ ደግሞ ኦልሞስት 90% በሚባል ደረጃ የኦርቶዶክስ እምነት ተከታዮች እነዚህን ሰዎች ገዳይ ናችሁ፣ አረዳችሁን፣ በላችሁና አምስትሉ አየሁ። የትኛው ቦታ ነው የእስልም ቢዝነስ ቤት ያለው? እስኪ መጠጥ ቤት፣ ጭፈራ ቤት፣ አልጋ ቤት ያለው የክርስቲያን ነው። ግን እውነትን አንፈልግም። እኔ ለክርስቲያኖች ሂሌና ካላችሁ ማስታወስ ካላችሁ እውነት ነው መንገድ እናንተ ተከተሉ። ሙስሊሙን እያልኳችሁ አይደለም፣ መሆንም አለመሆንም እናንተ ነው። ግን አንድ እውነት እንገራችሁ። እፎይ ባለፈው ምንድነው ያለው? መሐመድና አንሻ ስላደረጉ ግንኙነት ለማውራት ያልተጠቀመው ትራንዚሌት የለም። ያችን ሴክስ አረገ የሚለውን ለማግኘት ማለት ነው። መሐመድ ሴክስ አረገ ብሎ ለማግኘት ያልተጠቀመው አይነት ትራንዚሌት የለም። ብዙ ትራንዚት ተጠቅሟል። ይሄ ምንድነው? ሽንፈት ነው። በቃ ያው እነሱን ለማበሳጨት እነሱን ለማናደድ ሙስሊሞችን ለማበሳጨት የምናደርገው ነው እንጂ እውነትን ይዘን እየተከራከርን አይደለም። ላይክ በማድረግ ቪዲዮውን ጀምሩት። እንደተለመደው ወሳኝ፣ አዝናኝ፣ አስተማሪ ቪዲዮ ይዤላችሁ ነው መጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት ክብራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ወሳኝ፣ አዝናኝ፣ አስተማሪ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። የመጀመሪያው የምንመለከተው ቪዲዮ እንግዲህ ሙስሊም ሆነው ቁርአንን እንጂ ሐዲስን አንቀበል የሚሉ ወገኖች እየበዙ ነው። የእነሱን አመለካከትና ምን እንደሚሉ ኡስታዝ ሁሱ ጋር ቀርበው ገብተው ነበረ። በዚህ ዙሪያ ምን እንደሚሉ ያን ቪዲዮ የምናይ ይሆናል። እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የምቀበላቸዋለሁ ማልቀበላቸዋለሁ። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ ቁርአን መስፈርት ምን ይላል ስለ ሐዲስ? فبأي حديث بعده يؤمنون فبأي حديث بعد الله وآياته يؤمنون የሚሉ በጣም በርካታ የቁርአን አያቶች። በመጀመሪያ እንደሱ አይልም ቁርአን ላይ فبأي حديث የሚል ቁርአን የሚለው فبأي حديث ምንድነው? ባረከላሁ ፊክ አንዴ ቆይ አትባርከ አንቺ ጊዜ እንደሱ የሚል ቁርአን የለ። ቁርአን እከተላለሁ ይላል። ቁርአን ላይ አቁም እያልክ ነው ከቀደም ጀምሮ። فبأي حديث بعد الله وآياته አዳምጥ እንጂ ሄደህ ቁርአንን ተማራ። ታዲያ እንደዚህ አይነት ሹባ ካለ መጀመሪያ ቁርአንን ተማረው። ቢያንስ ከተላለህ ካልክ አታውቅም ቁርአን በዲን ሹብሃ የለም። እሺ አዳምጥ። فبأي حديث የሚል ቁርአን የለም በመጀመሪያ። ሁለተኛ በምን መስፈርት ነው የምትቀበለው እያልኩህ ነበር። አሁን መስፈርቶችን እያነሳህ ራሱ አይደለም በምን መስፈርት እንደማትቀበልም እየጠየቅኩህ ነበር። እነዚያን መስፈርቶች እያነሳህ አይደለም። እኔ እናንተ ልጆች ሄዳችሁ ተማሩ ነው ብላችሁ በመጀመሪያ ሄዳችሁ አካባቢያችሁ ቁርአን አቀራሩን ራሱ ተማሩት። ከቅድም ጀምሮ 3 አንቀጾችን ሰማሁለት የቁርአን ተከታይ ነኝ ይላል፣ ግን ቁርአን አያውቅም። አላህ ያለም። እኔ እነዚህ እንትን ምንድነው ቁርአን እከተላለሁ ካልክ ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ወአቂሙ ሰላተ ላ በሱራ አሊ ኢምራን ላይ ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ይላል። ምን ማለት ነው? አንዴ የተናንሰ እስኪ ምን ማለት ነው? አሁን ያነበብኩት አንቀጽ እሱ ባረከላሁ ፊኩም። መጀመሪያ የሌለ የቁርአን አያትን የቀራው ያልከኝ ሱረቱል ሙርሰላት ላይ ቁጥር 50 ላይ ያለልህ ያለን ነገር ነው የቀራው። አውጣውና ትልቁ ላይ ነው ክፈተው። መርሐባ አንዱ ችግር فبأي حديث بعد الله وآياته يؤمنون የሚለውን አሳይ ነው። ይሄኛውን ያመጣሁልህ የትኛው 50ኛው ሱራ ላይ 50ኛው ቨርስ ላይ ያለው ምን ይላል? فبأي حديث بعده يؤمنون ይላል። ያ ሰላም አለይክ። ቢያንስ እስኪ እሺ እያነበብክ እስኪ ያሳየን። እንደሱ አይልም ቢጀመር እያነበብክ ቢያንስ አሁን እያየኸው በትክክል አንብበው እስኪ።
መርሐባ ፈቢአይ ሐዲሲ ባዕደሁ ዩእሚኑን ተፈጣሪ ሰው እንደሱ አይልም ወንድማችን። ተፈዶልሽ አስተምረኝሽ። ከተው ይኸው ከፍችልሃለሁ መጨረሻው ላይ ያለው ፈቢአይ ሐዲሲ ይላል። ታዳሳ ፈቢአይ ሐዲሲ ያንን ሐዲሲን ማለት አለብኝ ነው ሐዲሲ ሱብሃንአላህ። ነገር ግን ወላሂ አላህ ደግሞ ሱብሃንአላህ ያለ ምን ይባላል? ፈቢአይ ሐዲሲ ይላል። አይተህ እንኳን በትክክል ማንበብ እኮ አትችልም። እስኪ ወንድሞች እዚህ ያላችሁ የ4 ዓመት ሙስሊም ህፃን ልጅ አምጡ እስኪ እንደው መድረሳ ይገባ ወላሂ በትክክል ያነብላቸዋል። ደጋግ አይተው እንኳን በትክክል ማንበብ አይችልም። ታዲያ እነዚህን ትልቅ ቦታና ደረጃ ከፍ የምታደርግ እዚህ አሁን የምናገረው ሶሻል ሚዲያ ላይ ያላችሁ ሰዎች ትልቅ ሹብሃ እንደያዘ ሰው እነዚህን ከፍ ከፍ አታድርጓቸው። አሚቱል ባጢል እባክህ ሁሱዋይ እንዳው ሂድና ቁርአንን ተማር መጀመሪያ። ዑመር ብን አልኸጣብ ምን አለ? አሚቱል ባጢል ቢስኩቲ ዐንሁ አለ። ሐሰትን ዝም በማለት ግደሉት አለ። በቃ ብዙ ጊዜ ሶሻል ሚዲያ ላይ እንዲህ አይነት ሰዎችን ከሌላም እምነት ተከታይ ሆኖ ሙስሊም ነን ብለው እንዲህ አይነት የተሳሳተ መንገድ ይዘው የሚመጡ ሰዎችን የምናፈምሰው እኛ ራሳችንን የምናፈምሳቸው። ዝም ቢባሉ ኑሮ ቦታ ባይሰጡ ኑሮ አንድ የሚያውቁት ነገር የለም ስለሚከተሉት ነገር ገብታችኋል አይደል? ስለ ሃይማኖታቸው አያውቁም። ከክርስቲያኑ ወገን ሆነው እስልምናን የሚያጥላሉና የሚተቹ ሰዎች እምነታቸውን እንደማያውቁ በደንብ አድርጋችሁ ታውቃላችሁ። ሙስሊም ነን ብሎ ልክ እንዲህ አይነት ሰዎችም ደግሞ ጭራሽ የቁርአኑን እንኳን አስተካክሎ አይቀርም። አይተህ እንኳን ብል እያልኩ በትክክል አላነበበው። ገብቶሃል አይደል? እንዲህ አይነት ሰዎችን ቦታ አትስጧቸው፣ ከፍ አታድርጓቸው፣ ስማቸው እንዲገና አታድርጉ። በራሳችሁ ጊዜ እንዲህ አይነት ሹባ ይዘው የመጡ ሰዎች አሉ። ይሄ አስፈላጊ አይደለም። አንዴ ይነገራል፣ ነገር አይደለም። አንዴ ረድ ይሰጥባቸዋል። ከዚያ በኋላ ለቀ خلاص። የሁል ጊዜ አጀንዳ አድርጋችሁ ግን እነርሱን ቦታ እንዲሰጣቸውና እንዲሰሙ አታድርጉ። ገብታችኋል አይደል? ያ ነው ይሄን የሚፈልጉት እነርሱ። የእነሱን ቪዲዮ እየተቆራረጠ አሁን እንትና እንዲህ አሁን ይሄን ልጅ ቪዲዮ ቢሰራ ቆርጦ የሚሰራለት ሰው እኮ ይኖራል። ከዛ ነገ ይፈምሳል። ግን ያው የሚያውቀው ነገር የለም። ቁርአን ራሱ አስተካክሎ አይቀርም። ገብታችኋል? ቁርአን አስተካክሎ አይቀርም። እና ስለዚህ አንዳንድ እህቶች ወይም ደግሞ ምን እንበላቸው አንዳንድ ሴቶች በጣም ድንበር ያለፈ ነገር እየሰማን ነው። እንግዲህ ሱብሃንአላህ 7 ልጅ አስወርጃለሁ እያለች ነው። በድፍረት በኮንፊደንስ ነው የተናገረች ያለችው። እጅግ በጣም የሚያሳዝን ነው። 6 ጊዜ ምናምን 7 ጊዜ አስወርጃለሁ። ምን 7 ጊዜ እና ያስቃል። ያው ነገር ስራዬ ነው የሚያስቀኝ። 7 ነፍስ ማጥፋትሽ ነው ያሳቀሽ? 7 ነፍሶችን ማጥፋትሽ አሳቀሽ? አይጸጽትሽም? አረ ነው የቆየ ታሪክ እኮ ነው። ያብዬ የፈለገ ቢቆይ ነፍስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። እስቲ ማይ ትንያለሽ ፈጣሪ ያለሽ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራውት ኃጢአት ብለሽ አታወሪ። በመጨረሻ ደግሞ እስልምና የወሲብ አስተማሪ ነው። እስልምና ወሲብ ብቻ ነው የሚያስተምረው። አንድ ወንድ ለ4 ሴት ማግባት ይችላል እንዳለ ኪታባቸው ቁርአናቸው ስለ ወሲብ ነው እያሉ እንደሚቀርፉ ይታወቃል። ከራሳቸው ወገን እንግዲህ እስኪ የተሰጠ ምላሽ አለ። ኢትዮጵያ ውስጥ የትኛው ቦታ ነው የእስልም ቢዝነስ ቤት ያለው? እስኪ መጠጥ ቤት፣ ጭፈራ ቤት፣ አልጋ ቤት ያለው የክርስቲያን ነው። ግን እውነትን አንፈልግም። እኔ ለክርስቲያኖች ህሊና ካላችሁ ማስታወስ ካላችሁ እውነተኛውን መንገድ እናንተ ተከተሉ። ሙስሊሙን እያልኳችሁ አይደለም፣ መሆንም አለመሆንም እናንተ ነው። ግን አንድ እውነት እንገራችሁ። እፎይ ባለፈው ምንድነው ያለው? መሐመድና አይሻ ስላደረጉ ግንኙነት ለማውራት
ያልተጠቀመው ትራንዚሌት የለም። ያችን ሴክስ አረገ የሚለውን ለማግኘት ማለት ነው። መሐመድ ሴክስ አረገ ብሎ ለማግኘት ያልተጠቀመው አይነት ትራንዚሌት የለም። ብዙ ትራንዚት ተጠቅሟል። ይሄ ምንድነው? ሽንፈት ነው። በቃ ያው እነሱን ለማበሳጨት እነሱን ለማናደድ ሙስሊሞችን ለማበሳጨት የምናደርገው ነው እንጂ እውነትን ይዘን እየተከራከርን አይደለም። ድሮም ሙስሊሞች ይሰርቡናል እኛን ምን ብለው ቄሱም ዝም መጽሐፍም ዝም ይላሉ። ይሄው እስኪ አንድ ጳጳስ መቶ ይከራከር እነሱ ፊት። እፎይ የሚወጣው እኮ በብስጭት ነው። በተናደ እፎይም አሁን መቶ በብስጭት ነው እንጂ እውነቱን ይዞ እየተከራከረ አይደለም። ውስጣችን እኮ ያውቃል። እዚህ ጋር አሁን የማይሆን ወሬ አመተን እዚህ ጋር ከነሱ ጋር 10 ደቂቃ ምናምን ተከራክረን እንሄዳለን። ክርስቲያኖች ግን ውስጣችን ምን እንዳለን እኛ ውስጣችን እናውቀዋለን። ውስጣችን ደስተኛ አይደለም። እነሱን ለማበሳጨት ነው እንጂ የምንከራከረው ውስጣችን ደስ ብሎና ያውቃል። ስለዚህ ስትከራከሩ እውነትን ይዘን እንከራከር። ካልቻልን ዝም እንበል በቃ። እዚህ ጋር ሆናችሁ ስለ ዝሙት ሙስሊምና የዝሙት ሃይማኖት ነው ምናምን ኧረ እስኪ ተውት። ገዲላ ብሎ ተጽፎ ተቀምጦልናል መጽሐፍ። እናትና አባትን ይዘን እየኖርን የእናትና የአባትን ሃይማኖት ተከትለን ነው እንጂ አንብበን አይደለም እየኖርን ያለነው። ስለዚህ እዚህ ጋር መታችሁ ለማታውቁት ነገር አትሳደቡ እነሱንም። ሲቀጥል ሃይማኖት የሚሳደብ ሰው ሽንፈት ነው። እስልምናን እንግዲህ እየከፋፈሉና ሹብሃ እየፈጠሩ ነው የሚገኙት አሁን ላይ። በጣም ብዙ ሙስሊም ወንድሞቻችን ድንበር ያለፈ ነው። አላህ Subhanahu Wa Ta'ala ሂዳያ ይስጣቸው ለኛም ይስጠን። ቁርአኒዝም ወማ አድራከ ማ ቁርአኒዝም ቁርአንን እንከተላለን የሚሉ ሰዎች መጥተዋል፣ ብቅ እያሉ ነው። በነገራችሁ ላይ ግን ቁርአንን ነው የሚኻለፉት፣ ቁርአንን ነው የሚጻረሩት። ወላሂ ሱመ ወላሂ። ለምን? ቁርአን የወረደው ረሱሉ ሰለላሁ ዐለይሂ ወሰለም ቁርአንን ሊያብራሩት ዘንድ ነው ማለት ነው። ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሏቸዋል። ለሰዎች የወረደውን ልታብራራ ነው በማለት አላህ Subhanahu Wa Ta'ala ነግሯቸዋል። ታዲያ ነቢያችን ያላብራሩት ቁርአን አንተ በሐሳብህ በራእይህ ልታብራራው በፍጹም አይሆንም። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا። መልእክተኛው ይዞላችሁ የመጣው መርሐባ ብላችሁ ተቀበሉ ያዙ ነው የሚለው። እንደዚሁም የከለከላችሁንም ተከልከሉ ይላልና ከቁርአን መውጣት የለብንም። ቁርአንን አጥብቀን ልንይዝ ይገባናል። ሱናም ከዛ ጋር የተያዘ ነው። አላ ኡቲቱል ቁርአነ ወሚስለሁ መዐሁ። ረሱሉ አልአሚን ዐለይሂ ሰላቱ ወሰላም ምን ብለዋል? ቁርአንና መሰሉን ተሰጥቻለሁ ብለዋል። መሰል የተባለው ሐዲሳቸው ነው። ይሄ ለብዙ ተደራሽ እንዲሆን ኮፒ ሊንክ ሼር አድርጉታ። ወቢላሂ ጉድ ያስብለው። ሱብሃንአላህ። እውነታው እንግዲህ ይሄን ይመስላል። ወገኖቻችን ጭንቅላታችሁን ክፈቱ፣ አእምሯችሁን አሰሩ። ነባራዊ ሁኔታ ምድር ላይ መሬት ላይ ያለውን ነገር ተመልከቱ። ሰዎች የሚሏችሁን ብቻ ወይ ደግሞ እስልምና በአንድ ሰው የሚገለጽ አይደለም። እስልምናን ኪታቡ ላይ ቁርአኑ ላይ የሚታይና የሚንጸባረቅ ነው እንጂ በአንድ ሰው በአንድ ግለሰብ ያ ሰው ጥሩ ስላረገ መጥፎ ስላረገ እስልምናን ይወክላል ማለት አይደለም። ስለዚህ አንብቡ፣ በራሳችሁ አንብቡ። የተባላችሁትን ብቻ አትከተሉ፣ እንደ በግ አትከተሉ በጭፍን። ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።